ከሰሞኑ አቶ ጌታቸው ረዳ ለአልጀዚራ በሄድ ቱ ሄድ ፕሮግራም ላይ በመቅረብ የሰጡት ቃለ ምልልስ ብዙ እየተባለበት ይገኛል። የኢትዮጵያን አሁናዊ ሁኔታ ለመረዳትና ቀጣዩንም የሀገሪቷን እቅዶች ለማወቅ የተዘጋጀው ይህ ቃለ መጠይቅ አቶ ጌታቸው ረዳ በብዙ ረገድ መልስ አጥተው ተንተባትበውና በታዳሚ ተስቆባቸው ተጠናቋል። ጋዜጠኛው መህዲ ሐሰን የአሁኑ የአቶ ጌታቸው ረዳና የዶክተር አብይ አህመድ በአንድ ጎራ መሰለፍ የተዋጠለት አይመስልም። በተደጋጋሚ አቶ ጌታቸውን ስለ ዶክተር አብይ መጥፎ ነገር እንዲናገሩ ሲገፋፋቸው የነበረ ሲሆን በቃለ መጠይቁ መጀመሪያም ሰላምታ ከተለዋወጡ በኋላ ቀጥታ የገባው ወደዚሁ ጉዳይ ነበር። ስለ ዶክተር አብይ ብዙ አከራካሪ ነገሮች ይነሳሉ። አምባገነን ናቸው፣ ኢትዮጵያን እየከፋፈሏት ይገኛሉ ይባላል። አንተስ ስለዚህ አስተያየቶች ምን ትላለህ? ትስማማለህ ወይ? በማለት አቶ ጌታቸው ረዳ ይጠይቃቸዋል። አቶ ጌታቸው ረዳም እኚህ አስተያየቶች ባለፉት ዓመታት እኔም ስናገራቸው የነበሩ ናቸው። ጦርነቱን ለማብቃት በሚል የፕሪቶሪያ ስምምነትን ከተፈራረምን በኋላ ግን ምንም እንኳ በፖለቲካ ሐሳቦቻችን የተለያየን ብንሆንም ተቀራርበን መስራት እንዳለብን በማመን ቀጥለናል በማለት መልሰዋል። እንደሚታወቀው በሰሜኑ የህወሓትና የኢትዮጵያ መንግስት ጦርነት ሰዓትም ሆነ ወደዚህ ጦርነት እንደምናመራ በጠቆሙን ጥቂት ጊዜያት አቶ ጌታቸው ረዳም ሆኑ ሁሉም ሊባል በሚያስችል ሁኔታ የህወሓት አመራሮች ስለ ዶክተር አብይና ስለ መንግስታቸው ብዙ ነገር ብለዋል። እኚህ ንግግሮች ነገን ያላገናዘቡና ጽንፍ የያዙ ነበሩ። በዚህኛው የአልጀዚራ ቃለ መጠይቅ ላይም ጠያቂው እየመዘዘ አቶ ጌታቸው ረዳን አፍ ለማዘጋት ተጠቅሞባቸዋል። ቃለ መጠይቁ ሲቀጥልም የቀድሞ ትመራው የነበረው ፓርቲ ህወሓት አባሮሃል፣ ከዛ ወዲያው የፌዴራል መንግስትን ተቀላቀልክ። ለምን ሁሉም ነገር በቃኝ ብለህ መተው አልቻልክም? ስትኮንነውና በብዙ የጦር ወንጀሎች ስትወነጅለው የነበረው ሰው ስር ለመስራት እንዴት ወሰንክ? በማለት መህዲ ሐሰን ለአቶ ጌታቸው ረዳ ጥያቄ ያቀርብላቸዋል። አቶ ጌታቸውም የቀድሞ የፓርቲ ባልደረቦቼ የያዙት ፈላጭ ቆራጭነት እንዲቀጥል አልፈልግም፣ በዚህም ምክንያት ከፌዴራሉ መንግስት ጋር በመሆን የትግራይን ህዝብ ለመጠበቅ መስራት አለብን በሚል ተማምነን ነው ብለዋል። አቶ ጌታቸው ረዳ የትግራይ ጊዜያዊ መንግስት አስተዳዳሪ ሆነው ለ2 ዓመታት መስራታቸው ይታወሳል። ከዛም ከህወሓት ማዕከላዊ ኮሚቴ አባልነትና አመራርነት ከወጡ በኋላ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በመሆን እየሰሩ ይገኛሉ። ወትሮም የአቶ ጌታቸው ወገን መቀየር አከራካሪነቱ ያየለ ነው። አቶ ጌታቸው ከፌዴራሉ መንግስት ጎን በመሆናቸው እውነት እንደሚሉት ከሆነ የትግራይን ህዝብ ለመጥቀም ነው ወይስ ከተለያዩ የጦር ወንጀሎችና ጥፋቶች ተጠያቂነት ለማምለጥ ጥሩ መንገድ ነው ብለው ስላሰቡ ነው የሚለው ብዙዎችን ያሟግታል። እሳቸው ግን በተለያዩ መድረኮች ላይ በተደጋጋሚ ከኔ ጀምሮ በጦርነት ወቅት ያጠፋናቸው ጥፋቶች ካሉ ተጠያቂ መሆን አለብን በማለት ይናገራሉ። መህዲ ሐሰን ጥያቄውን ይቀጥላል። አቶ ጌታቸውን ድሮ እንደተናገሩት አሁንም ዶክተር አብይ የዘር ጨፍጫፊ ነው ብለው ያምናሉ ወይ ሲል ይጠይቃቸዋል። የዘር ጭፍጨፋ ወንጀል መፈጸሙ ግልጽ ነው። ነገር ግን እንደ አንድ የህግ ሰው ማን ምን አደረገ ብዬ ባልተጨበጠ ነገር ላይ አልናገርም በማለት አቶ ጌታቸው ይመልሳሉ። ይህም መልሳቸው በብዙዎች ዘንድ ትዝብት ውስጥ የከተታቸው ነበር። በጦርነቱ ሰዓት ዶክተር አብይን የዘር ጭፍጨፋ ወንጀል ፈጽመዋል በማለት ሲከሱ የነበሩት አቶ ጌታቸው አሁን ግን ያለ ማለት ሲከብዳቸው የህግ ሰው ነኝ የምትል አመክንዮን ሁሌም ከማይጎድለው የሐሳብ ቋታቸው መዘው አውጥተዋታል። ጠያቂውም ያኔ ያን ሁሉ ክስ በአደባባይ ሲናገሩ የህግ ሰው አልነበሩም በማለት ትዝብት መሰል ጥያቄ አንስቶ አልፏል። የአቶ ጌታቸው ረዳ መንተባተብና የህፃን የመሰለ ሰበብ ማንሳት የሚጀምረው ከነዚህ ጥያቄዎች በኋላ ነበር። ዶክተር አብይን በቀጥታ ላለመክሰስ ዙሪያ ሲሉ የታዩት አቶ ጌታቸው የሚሰጡት መልስ ሁሉ ታዳሚን እያሳቀና ትዝብት ውስጥ እየከተተ ቀጥሏል። መህዲ ሐሰንም ዶክተር አብይን የመክሰስን ጉዳይ በተለያዩ ጉዳዮች እያነሳ አቶ ጌታቸውን ሲያስጨንቃቸው ተስተውሏል። ይቀጥላል ቃለ መጠይቁ። የዘር ጭፍጨፋ መፈጸሙን ካመኑና በብዙ የጦርነት ተሳታፊዎች መፈጸሙን ከነገሩኝ ዶክተር አብይስ አንዱ ነበሩበት ወይ በማለት የተጠየቁት አቶ ጌታቸው አዎ ዶክተር አብይም የመከላከያ ሰራዊት መሪ ነበሩ በማለት ይመልሳሉ። መህዲ በመቀጠልም ስለዚህ ዶክተር አብይ የዘር ጭፍጨፋ ወንጀል ፈጽመዋል ሲል ይጠይቃቸዋል። አቶ ጌታቸው ከትንሽ መንተባተብ በኋላ ይህን ያህል ጥቃቅን ነገሮች ላይ ማተኮር የለብህም ወይም በራሳቸው አባባል ስፔሲፊክ መሆን የለብህም ነበር ያሉት። በታዳሚዎቹ ዘንድ ሳቅና ጉርምርምታን ያስከተለው ይሄ መልሳቸው ከምክንያታዊነት የራቀ ሆኖም ተስተውሏል። አቶ ጌታቸው የፌዴራል መንግስቱን ወገን ከያዙ በኋላ የወሰዱት እርምጃዎች እንዲሁም የተናገሯቸው ነገሮች እየተመዘዙ ከድሮ ማንነታቸው ጋር ጎን ለጎን ለንጽጽር ቀርበዋል። በቅርቡም 231 የሚሆኑ የህወሓት አባሎችን በተለያዩ ወንጀሎች መክሰሳቸውንና እሳቸው ከነዚህ 231 ሰዎች መሃል አለመኖራቸውን በጥያቄ መልክ የቀረበላቸው አቶ ጌታቸው እነዚህ ወንጀሎች ውስጥ አልነበርኩም በማለት መልሰዋል። የአቶ ጌታቸው ረዳ ሞራል ጥያቄ ውስጥ ገብቷል።
ተነስና ተዋጋ ያሉትን ህዝብ አሁን ደግሞ በሌላ ወገን ሆነው ቀድመው ሲከሱት የነበሩትን ኃይል ማለትም የፌዴራሉን መንግስት እንዲሁም በኮሎኔል ደመቀ ዘውዱ የሚመራውን የወልቃይትን ጦር በመደገፍ አሁንም ለትግራይ ህዝብ እቆረቆራለሁ እያሉ ይገኛሉ። በመሄድ አባባልም በዚህ ሰዓት የትግራይ ህዝብ እንደ ከሃዲ እያያቸው ይገኛል። ለእነዚህ ሁሉ ክሶች መልስ የሰጡት አቶ ጌታቸው ተቀራርበን መስራትና የትግራይን ህዝብ ማዳን አለብን ተደጋጋሚ መልሳቸው ነበር። በአቶ ጌታቸው በኩል አብዛኛውን የሀገራችንን ፖለቲከኛና ባለስልጣን ገምግመናል። የቃለ መጠይቁን አሳፋሪነት የሚጨምረውም በእሳቸው በኩል ኢትዮጵያ የተገመተችበት መሆኑ ነው። የኛ ሀገር ፖለቲከኞች አለይ ለሚሉት አቋምና ወገኔ ለሚሉት ህዝብ ከመቆምና ከመታገል ይልቅ ስልጣንና ወንበር እያነፈነፉ ወገንና ጠላት ሲቀያይሩ ማየት የተለመደ ነው። እውነት ነው። ላይሳካ የሚችልን አጉል ጽንፍ የያዘ ሐሳብ ይዞ የሙጥኝ ማለት ከምክንያታዊነትና ከእውነታው መራቅ ቢሆንም ለግል ጥቅም ተብሎ ግን የሀገርና የህዝብ ፍላጎት መደፍጠቱ አሳዛኝ ነው። በአልጀዚራ ላይ የተላለፈው ይህ ቃለ መጠይቅ ስለ አቶ ጌታቸው ረዳ ብቻ አውርቶ ለማለፍ ሳይሆን ከቅርብ ጊዜያት ወዲህ ኢትዮጵያ በምታነሳቸው ቀጠናዊ ጥያቄዎች ምክንያት ከኤርትራ ጋር የገባችውን ሰጣ ገባም ቀጣይ ጣፋንታ ለማንታት ያለመ ነበር። ኢትዮጵያ ወደ ሌላ ጦርነት ልትገባ ጫፍ ላይ ደርሳለች ወይ ተብለው የተጠየቁት አቶ ጌታቸው እመነኝ ዶክተር አብይና ፕሬዝዳንት ኢሳያስ አፈወርቂ ወደ ግጭት የማይገቡበትን መንገድ በልባቸው ያውቁታል በማለት መልሰዋል። ለዚህም እንደ ማስረጃ የተጠቀሙት በቅርቡ ወደ አፋር ክልል ለአሰብ ቅርብ ወደ ሆነችው ቡሬ ከተማ እንደሄዱና ኢትዮጵያን ከኤርትራ ጋር የሚያገናኝ መንገዶች ተሰርተው እንደነበር መመለከታቸውን በመግለጽ አለመግባባቱ ጊዜያዊ ነው እንጂ ተቀራርቦ የመስራት ፍላጎት መኖሩን ይናገራሉ። እንደርሳቸው እምነትም የባህር በርን የመጠቀም ጥያቄና አሰብን የመያዝ ጥያቄ እየተምታታ እንደሆነ በመናገር የኤርትራን ሉዓላዊነት የሚነካ ምንም አይነት ተጨባጭ የሆነ ምክንያት ወይም ክርክር ሊነሳ አይችልም ብለዋል። ከቅርብ ጊዜያት ወዲህ ስምረት ፓርቲን ያቋቋሙት አቶ ጌታቸው ረዳ በስልጣን የመቆየት ፍላጎትም እንደሌላቸውና ዋናው ሐሳባቸው የትግራይን ህዝብ ካለበት አፈናና ጭቆና ማላቀቅ እንደሆነ ተናግረዋል። የአቶ ጌታቸው የቀድሞ ጓዶች እነ ዶክተር ደብረጽዮን በቅርቡ ከኤርትራ መንግስት ጋር አጉል ግንኙነቶችን ጀምረዋል በማለት እየተከሰሱ ይገኛሉ። ከክስም አለፍ ያሉ የመንግስት ንግግሮች ተሰምተዋል። በአፋርና በትግራይ ድንበር በቅርቡ የተከሰቱት ግጭቶች እንዲሁም የኤርትራና የኢትዮጵያ መንግስታት የቃላት ምልልሶች የሁለቱን ሀገራት ቀጣይ ታፋንታ ጦርነት እንደሚሆን እየነገሩን ባሉበት ሰዓት አቶ ጌታቸው ግን ጦርነት አይከሰትም በማለት ያላቸውን እይታ አጋርተዋል። አቶ ጌታቸው ረዳ ከመሄዲ ሐሰን ጋር ያደረጉት ቃለ መጠይቅ በብዙ ጉዳዮች የተቋጠረና አነጋጋሪነቱ በዚህ ብቻ የሚገታ ባይሆንም ለዛሬ እኚህን ጉዳዮች አነሳን። ቸር ቆዩን።